በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችን ነው። መርሃ ግብራችንን የምንጀምረው በትምህርተ ወንጌል ሲሆን ለመምህራችን ተናጋሪ አንደበት ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ። እግዚአብሔር አምላካችን ከጥምቀቱ በረከት ረድኤት ያሳትፈን፣ በሁላችንም ላይ ያሳድርብን። አሜን። እንደ እግዚአብሔር ቅዱስ ፍቃድ የምንማርበት የትምህርታችን ርዕስ ተከፈቱ በሚል ይሆናል። መነሻ የምናደርገው ኃይለ ቃል የሚገኘው በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ በሚጠመቅበት ጊዜ ሰማያት ተከፈቱ ይላል። ይህ ቃል የጻፈልን ወንጌላዊ ማቴዎስ ነው። ማቴዎስ ነገደ ሌዊ ውስጥ የሚመደብ ሲሆን ይህ ወንጌላዊ ከአራቱ ወንጌላውያን ከ12ቱ ሐዋርያት መካከል ሁለቱ ዮሐንስና ማቴዎስ ቅዱስ ማቴዎስን ወንጌሉን ስላስጻፋቸው ይህንን ኃይለ ቃል ጽፎልን እናገኛለን። እንግዲህ ታሪኩ ጌታችን አምላካችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በሚጠመቅበት ጊዜ የተፈጸመ ነው። አምላካችን የገሊላ ባህር እያለ ወደ ዮርዳኖስ የመጣበት ምክንያት የራሱ ታሪክ አለው። የራሱ ምስጢር አለው። ምስጢሩ ገሊላ ውሃ አለ፣ ባህር አለ እና እዛው አጥምቀኝ ብሎ ፍጡሩን ቅዱስ ዮሐንስን ማዘዝ ይችል ነበረ። ነገር ግን በትህትና ወደ ዮርዳኖስ መምጣቱ ምክንያቱ በአሁኑ ዘመን ያለ ባለስልጣን በየዘመናቱ የሚነሱ ስልጣን ያላቸው ሰዎች ስልጣናቸውን ምክንያት አድርገው ኑ የኔ ልጅ ቤቴ ባለሁበት ቦታ ይጠመቃል እንጂ እናንተ ባላችሁበት ቦታ አንሄድም እንዳይሉ ትህትናን አስተማረን። በዚህ ምክንያት ከገሊላ ተነስቶ ወደ ዮርዳኖስ መጣ። ዮርዳኖስ የመጣበት ምክንያት የራሱ ምክንያትም አለው። ሌላው ምስጢር ዮርዳኖስ ውሃው የሚፈልቀው ከአንድ ቦታ ነው። ምንጩ አንድ ነው። ከዛ ይመነጭና ወርዶ ለሁለት ይከፈላል። ተከፍሎ አንዱ ወደ አሕዛብ ሀገር ሌላኛው ወደ እስራኤል ሀገር ከገባ በኋላ
ውሃው እንደገና ይገናኛል። ወደ አሕዛብ እና ወደ እስራኤል የሄደው የተከፈለው ውሃ ስሙ ዮር እና ዳኖስ ነው። ጌታ አምላካችን በዮር አልተጠመቀም፣ በዳኖስም አልተጠመቀም። የተጠመቀበት ቦታ ሁለቱ በተገናኙበት በዮርዳኖስ ወንዝ ነው። ይሄ የራሱ ምስጢር ስላለው ነው። የሰው ልጆች ዘራቸው የሚመነጨው ከአንድ አዳም ነው። በኋላ አማኝ ኢአማኒ ተብለው ለሁለት ተከፈሉ። አሕዛብ እና ሕዝብ ተብለው ለሁለት ተከፈሉ። ጌታችን እነዚህ የተከፋፈሉትን ሁለቱን አንድ አድርጎ ለማስታረቅ ለማስማማት የመጣ መሆኑን ለማሳወቅ በዮርዳኖስ ወንዝ ተጠመቀ። ሌላው ለእኛ ለሰው ልጆች የተዘጋብን ብዙ ነገሮች አሉ። ከነዛ የአዳምና የሔዋን የዕዳ ደብዳቤ ነበረ። ይህ ጽሑፍ ተንኮለኛው ሰይጣን አዳም ገብሩ ለዲያብሎስ ሔዋን ለዲያብሎስ ተብሎ የተጻፈው የዕዳ ደብዳቤ የተቀበረው በዮርዳኖስ ነበር። ሁለት ቦታ አጽፎ አንደኛውን በሲኦል ሁለተኛውን በዮርዳኖስ ቀብሮት ነበር የሚኖረው። ይህ የዕዳ ደብዳቤ የሰማይ ቤታችንን የዘጋ፣ የእግዚአብሔር ልጅነታችንን የዘጋ፣ ጽድቃችንን የዘጋ ነበረ። ይህንን ሊከፍትልን ከእግዚአብሔር ልጆች መሆናችንን ሊያሳውቀን በሩን እንደከፈተልን ሊያሳየን እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ የዕዳ ደብዳቤያችንን ሊቀዳድድልን በዮርዳኖስ ወንዝ ተጠመቀ። በፊት የሰው ልጆች በፍርሃትና በጭንቀት የተዘጋባቸው ነገር ነበር። ይህም ውሃ ለጥፋት የተፈጠረ ነው። ኖህ በመርከብ የዳነው፣ ሌሎቹ ሰዎች በውሃ የጠፉት ውሃ ለጥፋት ስለተፈጠረ ነው ይሉ ስለነበረ ውሃ ለድነት መሆኑን ከፍቶ ሊያሳየን በዮርዳኖስ ወንዝ ተጠመቀ። ውሃ ለድነት ነው። ውሃ ያነጻል። የእናንተም ኃጢአት የሚነጻው በዚህ ነው ሊለን በውሃ ተጠመቀ። ነቢዩ ሕዝቅኤል በምዕራፍ 36 ቁጥር 25 ላይ ጥሩ ውሃ እረጫችኋለሁ እናንተም ከርኩሰታችሁ ትጠራላችሁ ብሎ ነበርና ውሃ የሚያጠራ መሆኑን ለማሳወቅ ጌታችን በዮርዳኖስ ውሃ ተጠመቀ። አምላካችን እርኩሰት የነበረብንን የእኛን ኃጢአት ለማንጻት እንጂ በእርሱስ ምንም ነገር ኖሮበት አይደለም። የእኛን በደል ለማንጻት ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በአካል ተገልጾ በዮርዳኖስ ወንዝ ቆመ። 99ኙን ነገደ መላእክትን ትቶ አንዱን የሰው ልጅ
ለመፈለግ መጣ። አንድ በግ ናት ምን ችግር አለው ሳይል ብዙ እልፍ አእላፋት መላእክት እያሉት ባህሪው በራሱ የሚያመሰግነው ሆኖ እንደገና ቅዱሳን መላእክት የሚያመሰግኑት እያሉ እኛን የሰው ልጆችን አፍቅሮ መጣ። ከሰማይ ወረደ። የሰው ልጆች ብዙ የተዘጋባቸው ነገር ስላለ ሊከፍትልን፣ ብዙ የጨለመብን ነገር ስላለ ሊያበራልን፣ ብዙዎች እስረኛ ሆነን ነበርና ሊፈታን፣ ብዙዎች በሞት ውስጥ በሞት ሀገር እየኖርን ነውና ሕይወትን ሊከፍትልን፣ ብዙዎች በኃጢአት ተጨማልቀን ነበርና ሊያነጻን ሊከፍትልን ስለመጣ ተከፈቱ። እነዚህ ሁሉ የተዘጉብን ነገሮች ተከፈቱ። እግዚአብሔር አምላካችን እኒህን ሁሉ ከፍቶ ስለተሰጠን ስሙ የተመሰገነ ይሁን። ተከፈቱ አለ ሲጽፍ። ምክንያቱ ምንድን ነው? ጌታችን ወደ ዮርዳኖስ ሲመጣ ዮሐንስ ትሑት ሆኖ የመጣውን ጌታውን አይቶ እሱም በትህትና ነበር የተቀበለው። እኔ ወደ አንተ ልጠመቅ መምጣት ሲገባኝ አንተ ወደ እኔ ትመጣለህን ብሎ ጠየቀ። አይሆንም፣ አንተንም አላጠምቅም። ምክንያቱም አስቀድሞ የተናገረው ነገር ነበረ። ሕዝቡ አንተ ማነህ? ኤልያስ ነህ? ኢሳይያስ ነህ? ማነህ? ከነቢያት አንዱ ነህ ወይ? ወይስ አንተ ወደፊት ይመጣል የተባልከው ክርስቶስ ነህ ብለው ጠይቀውታል። እኔ ነቢዩም አይደለሁም ኤልያስም አይደለሁም ክርስቶስም አይደለሁም። ክርስቶስ ከኔ በኋላ ይመጣል፣ ከኔ በፊት ነበር አለ። ከኔ በኋላ ይመጣል ስላችሁ እኔ ቀድሜዋለሁ፣ እኔ ፊተኛው ነኝ ማለት አይደለም። እሱ ፊተኛ ነው፣ እርሱ ኋለኛ ነው፣ እሱ መጀመሪያ ነው፣ እሱ መጨረሻ ነው። ከኔ በፊት ነበር። የተወለደው ከ6 ወር በኋላ ነው። ጌታን በ6 ወር ዕድሜ ይበልጠዋል እና ከኔ በፊት ነበር ያለው ምንድን ነው? ቀዳማዊ ነው፣ አምላክ ነው፣ አልፋና ኦሜጋ ነው፣ የመጀመሪያና የመጨረሻው ነው። ከኔ በፊት ነበር በአምላክነቱ። በሰውነቱ ከኔ በኋላ ቢሆንም እርሱ ከኔ በፊት ነበር። እርሱ በአምላክነት ለዘላለም ይኖር የነበረ ነው። እርሱ ፈጣሪ ነው። እርሱ እግዚአብሔር ነው። ይህንን እኔ ልከፍት አልችልም፣ ልመረምርም አልችልም። የጫማውን ጠፍር ልፈታ የማልችል ጫማውን ልሸከም የማልችል ነኝ እያለ በትህትና ይሰብክ ነበር። ምንድን ነው ጫማውን ልፈታ ልሸከም ማለት? የእርሱን ባህሪ ልመረምር የማልችል ነኝ። እርሱን ለማወቅ የመጀመሪያ መሆኑ ከየት እንደጀመረ አኗኗሩን ባህሪውን ልመረምር የማልችል የማይገባኝ ነኝ። እርሱ ከኔ በኋላ ይመጣል። ምን ሊያደርግ? እኔስ በውሃ አጠምቃችኋለሁ፣ እርሱ ግን በውሃና በእሳት ያጠምቃችኋል። እሺ ብትሉ ለልጅነት፣
እምቢ ብትሉ ለቅጣት፣ እሺ ብትሉ በውሃ ልጅነትን እየሰጠ በጸጋ መንፈስ ቅዱስ ቅባት በእሳት ያጠምቃችኋል። እምቢኝ ብትሉ ደግሞ መንሹ በእጁ ነው፣ አውድማውን ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን በማይጠፋ እሳት ያቃጥለዋል አለ። እንዴት አይነት አገላለጽ ነው የመጥምቁ ዮሐንስ አገላለጽ! መንሽ የሚባለው ባለ 3 ሹካ ነው የሚመስል ነው። ገበሬዎች ስንዴን ካጨዱ በኋላ ከምረው ያደርቁታል። በኋላም አውድማ መሬት ያስተካክላሉ። ለስላሳ ካደረጉ በኋላ ያንን የተከመረና የደረቀውን በአውድማው ላይ ያስቀምጣሉ። በበሬ፣ በእንስሳት፣ በሰው እግር ይረገጣል፣ ይታሻል። በኋላ በመንሽ እያነሱ ለነፋስ ፈራጅነት እንዲለይላቸው እህሉን ከገለባ ስንዴውን ከገለባ እንዲለይ ለንፋስ አጋልጠው ይሰጡታል። ንፋሱ ገለባውን ለብቻ ስንዴውን ለብቻ ያስቀምጥላቸው። መንሹ ባለ 3 መሆኑ የሶስትነት ምሳሌ ነው። መያዣው አንድ መሆኑ ሶስትነት በአንድነት ምሳሌ ነው። ሶስቱ በአንድ መያዛቸው እርሱ የሶስትነትና የአንድነት ባለቤት ነው። በባህሪው ከሶስቱ ሥላሴ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል የሆነ ስልጣን ያለው ወልድ ራሱ ነው። መንሹ በእጁ ነው። ሶስትነትና አንድነት ስልጣን ያለው እርሱ ነው። ከአብ ከባህሪው አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኩል ነው። አንድ ነው እርሱ። ስለዚህ መንሹ አውድማውን ያጠራል፣ ለፍርድ ያስተካክላል። ስንዴውን ወደ ጎተራ ይከታል። የተዘጋጁትን በጥምቀት እሺ ያሉትን ተጠመቁ ሲላቸው እሺ ያሉትን ወደ ጎተራ መንግሥተ ሰማያት ያስገባል። ለዚህም መንግሥተ ሰማያትን ሊከፍት መጥቷልና ተከፈቱ። ብዙ ነገሮች በጥምቀቱ ተከፍተውልናል። መንግሥተ ሰማያትን ሊያስገባን ተከፈቱ። የተከፈቱልን ብዙ ነገሮች አሉ። እምቢ ብትልስ ወገኔ ወደ ኦርቶዶክስ ተዋሕዶ ሃይማኖት መጥተህ ተምረህ የእግዚአብሔርን ልጅነት ለማግኘት ባትጠመቅ እምቢ ብትል በማይጠፋ እሳት ለዘላለም ስትቀጣ ትኖራለህ። እናንተ ርጉማን እምቢ ያላችሁ አማጽያን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ፣ ከኔ ፊት ሂዱ፣ አላውቃችሁም ትባላለህ። ስለዚህ አሁን ወደ ተከፈተል ለመግባት ና ወደ እግዚአብሔር ልጅነት ና ወደ እግዚአብሔር በሶስትነት በአንድነት ለማመን ተማር፣ እመን። አንድነት ሶስትነትን ተከፍቷል፣ ተገልጿል፣ ታውቋል ለማለት ሰማያት ተከፈቱ አለ። ሰማያት በር መስኮት የላቸውም። እንደ በር እንደ መስኮት ኖሯቸው ክፍት ዝግት የሚሉ ነገሮች የሏቸውም። እና ምን ማለት ነው?
ሚስጥሩ ምንድን ነው? ሰማያት ተከፈቱ ማለት አንድ ቤት ተዘግቶ ቢኖር በውስጡ ያሉት ሰዎችም ይሁኑ ዕቃዎችም ይሁኑ ምን መሆናቸው አይታወቅም። ምን እንዳለም አንረዳም። ተመሳሳይ በሰማይ ያለው ሚስጥር ተከፍቶ ታየ። ምን ታየ ሲጠመቅ? አብ በሰማይ በብሩህ ደመና ሆኖ የምወደው ልጄ ይህ ነው ሲል ተሰማ። የምወደው ልጄ ያለው በአካለ ሥጋ እዛ መለኮት ተዋህዶበት ያለው መለኮት ከሥጋ ጋር አንድ ሆኖ በአጭር ቁመት በጠባብ ደረት ተወስኖ የምታዩት ይህ የባህሪ ልጄ ነው። ሌላ እንዳይመስልህ፣ አብ የመሰከረለት ልጅነት ይህ ልጄ ነው፣ አንድያ ልጄ ነው፣ ሌላ አይደለም ብሎ ልጅነቱን። ይሄ ብቻ አይደለም፣ ሶስት እንል የለም ወይ ብለህ እንዳትቀር ደግሞ ምን መንፈስ ቅዱስ በርግብ አምሳል መጥቶ በእርሱ ላይ ሲቀመጥ ታየ። አብ ወልድ መንፈስ ቅዱስ ሶስቱም አንድ መሆናቸውን በአንዱ በዮርዳኖስ ባህር ተከፈተ። ሚስጥረ ሥላሴ ተከፈተ። ወገኔ ሚስጥረ ሥላሴ ተከፍቶ ሳለ ለምን በአንተ ላይ ይዘጋብሃል? ባለማወቅ ለምን ትኖራለህ? ተከፍቷል እኮ ሚስጥሩ፣ ተገልጧል እኮ ሚስጥሩ። ተከፍቶ ሳለ ማወቅ እየተቻለ እንዴት ሚስጥር አላውቅም አልፈልግም ብለህ ትሸሻለህ? የሶስትነትና የአንድነት ሚስጥር ተከፍቷል። እያብራራን እያስተማርን እየኖርን እያመን ነው። በተከፈተው ግባ። ከዚህ ውጪ ከዚህ ሌላ መንገድ የለም። አይኔ አብን ብቻ ነው ብትል ደግሞ በሩ እኔ ነኝ አለህ። ሌላ በር የለም። በዛ ነው የምትገባው። በተከፈተልህ ግባ። አይ እግዚአብሔርን ብቻ ነው ማምነው ሌላ ኢየሱስን አላምንም ብትልና ብትክድ ወገኔ የተከፈተው ይሄኛው መንገድ ነው። እንዲህ ይላል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ በእግዚአብሔር እመኑ አለ። በቃ አላለም። ቀጥሎ ምን ይላል? በእኔም እመኑ። ሌላ የለም። በቃ በሩ ይሄ ነው የተከፈተልን። በእግዚአብሔር ማመን በኢየሱስ ክርስቶስ ማመን ነው። በሐዋርያት የተሰበከች በሐዋርያት መሰረት በነቢያት መሰረት የተመሰረተች አንዲት ሃይማኖት ኦርቶዶክስ ተዋህዶ ብቻ መንገዷን ሰጥታናለች፣ አሳውቀናለች። ከዚህ ከተከፈተልን ውጪ ሌላ አትክፈት። ሌላው የክህደት የተከፈተ በር ነው። በተከፈተው ግባ። በሩ እኔ ነኝ አለ። በቃ የሥላሴ የአብ የወልድ የመንፈስ ቅዱስን ነገር የተረኩ በር እኔ ነኝ። አፉን ከፍቶ አስተማራቸው። የተከፈተው እውነተኛው የእግዚአብሔር ቃልን ስማ። ሌላ የከፈተውን የክህደት አፍ አትስማ። የሰይጣን መንገድ ነው። እኛ የተከፈተልን የሥላሴን ምስጢር የተረከልን አንዱ በር ኢየሱስ ክርስቶስ አምላካችን ብቻ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ እርሱ ተረከው አለ። የከፈተልን የተረከልን ያስረዳን ያሳመነን አንዱ የእግዚአብሔር ልጅ ነው። አንድ ልጅ ብቻ ነው ያለውና እርሱን ልጄን
ነው። እርሱ የባህሪ ልጄ ነው። ማን እንደዚህ የተመሰከረለት አለ? የጸጋ ልጅነት ያላቸው ብዙ አሉ። መላእክትም ልጆች ተብለዋል። የሰው ልጆችም የእግዚአብሔር ልጆች ተብለዋል። ይሄ በጸጋ ነው። የኢየሱስ ክርስቶስ ግን በባህሪ ነው። ባህሪው ማለት ራሱን አክሎ ራሱን ሆኖ እኩል ስልጣን ያለው ማለት ነው። የባህሪ ልጅ ማለት እኩል ማለት ነው። የአብ የሆነው ሁሉ ነገር ስልጣን፣ ፈራጅነት፣ አምላክነት፣ ባህሪ ሁሉ የእርሱ የኢየሱስ ክርስቶስም ስለሆነ የባህሪ ልጅ ይባላል። በባህሪው እኩል የሆነ የእግዚአብሔር ልጅ አንድ ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ እስከ 11 ስታነቡ የአብ ያለው ሁሉ የኔ ነው ይላል። ምን ማለት ነው? አምላክነት አለው? አዎ እኔም አምላክነት አለኝ። ሕያው ነው? አዎ እኔም ሕያው ነኝ። ሕይወትን ይሰጣል? ስልጣን አለው? አዎ አብ ሕይወት እንደሚሰጠው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። የአብ ያለው ሁሉ የኔ ነው አለ ኢየሱስ ክርስቶስ። ክብር ይግባው። እሱ የከፈተልንን ብቻ ነው የምንሰማው። ሰማያት ተከፍተው የሰማነው ሚስጥር ይሄ ነው። ሰማያት ተከፈቱ። የተከፈተልን ምንድን ነው? አብ የምወደው ልጄ አለ። የባህሪው ልጁ ማለት ነው። ከሌላ ልጅነት የተለየ ስለሆነ የተመሰከረለት ልጅነት ዝም ብሎ የሚመሰከር ነገር አይደለም። ይህንን በደብረ ታቦር ተራራም ላይ ደግሞታል። ስሙ ማለት ነው። የተከፈተውን ነገር ብቻ እንስማ፣ የነገረንን ብቻ እንስማ፣ ሌላ አትበል፣ እሱ የሚልህን ብቻ ስማ አለ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እርሱ የሚላችሁን ብቻ ስሙ፣ ይህ ልጄ ነው፣ ይህ የባህሪ ልጄ ነው። ምክንያቱም እሱ የሚናገረው ማንኛውም ነገር እሱ የሚላችሁ ሁሉ ከኔ ከልቡ ወስዶ ነው። ሰው ከልቡ አስቦ በቃሉ እንደሚናገረው በኩነት በሁኔታ ባኗኗር አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ሆኖ አብረው ስለሚኖሩ በአብ ልብነት የታሰበውን በወልድ ቃልነት የሚነገር ነውና እርሱን ስሙት። የተከፈተልን ይህ ነው። የተከፈተልን ምስጢር ተዘግቶብን የነበረ ለአንዳንድ ቅዱሳን በቃል የተነገረ ለአብርሃም በቤቱ ሥላሴን ያስተናገደበትን ምስጢር ያወቅነው ይሄ ነው። ብዙዎች ክደው ለመሄድ ይሞክራሉ። ነገር ግን ጥለውት የሄዱትን ተዋቸው ነው የተባለው። ያልተከፈተላቸው የተዘጋባቸው ናቸው። እኛስ ምን ተባለ? ምስጢረ ሥላሴ ስለተከፈተልን፣ ስለተገለጸልን፣ ስለተብራራልን። እንዲህ ይላል በማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም ማለት። የተከፈተልን ምስጢር የመንግሥተ ሰማያት ምስጢር ነው። የወንጌል ምስጢር ነው። ተከፈተ። በተከፈተው እየመጣችሁ ግቡ። በተብራራው በተገለጸው እየገባችሁ ተማሩ። ምስጢረ ሥላሴ በጥምቀት በዓል ተከፍቶልናል። ምስጢረ ሥላሴ በጥምቀት በዓል ተገልጾልናል። ለዚህ ነው አስተርዮ የሚባለው መገለጥ ማለት ነው። መከፈት፣ ሰማያት ተከፈቱ ማለት አስተርዮ ሆነ ማለት ነውና
በተከፈተልን እንድንኖር የእግዚአብሔር ቅዱስ ፈቃድ ይሁን። በዚች በኦርቶዶክስ ተዋሕዶ ሃይማኖት ጸንተን በጥምቀት በዓል የተማርነውን የተከፈተልንን ምስጢር ብቻ እየሰማን አጓጉል የሆኑ ባህሎችን፣ ድርጊቶችን፣ ዘፈኖችን፣ ዝሙት መስራትን እኒህን ትተን በተከፈተልን በመንግሥተ ሰማያት እንድንገባ የእግዚአብሔር ቅዱስ ፍቃድ ይሁንልን። እርሱ የከፈተልን ወደ መንግሥተ ሰማያት ለመግባት ነው። እርሱ የከፈተልን የእግዚአብሔር ልጅነት እንድናገኝ ነው። እንድናገኝ የሆነውን ያጣችሁ ኑ ወደ እግዚአብሔር መንግሥት የሚገባው በማመን በመጠመቅ ነው። ካልተጠመቅ የእግዚአብሔር መንግሥት አትገባምና ከውሃና ከመንፈስ ቅዱስ ካልተጠመቃችሁ የእግዚአብሔር መንግሥት አትወርሱም ስለተባለ ወደ ተከፈተው ለመግባት ልቦናችሁን አስደስታችሁ በጥምቀት ልጅነትን አግኝታችሁ ወደ እግዚአብሔር መንግሥት ግቡ። እኛ የገባን ደግሞ የተጠመቅን ደግሞ ከልጅነታችን ከተከፈተልን በር ሊያስወጣን የሚፈልግ ጠላት ሰይጣን አለብንና ንስሐ በመግባት እየተመላለስን የጌታችን ኢየሱስ ክርስቶስን ሥጋና ደም በመቀበል ወገኖቼ የዘላለም ሕይወት የምናገኘው ሌላ የተከፈተ መንገድ የለምና በዚህ እንድንገባ የእግዚአብሔር ቅዱስ ፍቃድ የእመቤታችን የድንግል ማርያም አማላጅነት የመጥምቁ ዮሐንስ ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መልካም በዓል ይሁንላችሁ። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ከተራ ምንድን ነው? በጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የየአጥቢያው ሕዝብ እየተሰበሰቡ በወንዝ ዳር ወይም በምንጭ አካባቢ ድንኳን ይተክላሉ። ድንኳኑም ከሌለ ዳስ ሲጥሉ ይውላሉ። የምንጮች ውሃ እንዲጠራቀም ይገድባሉ። ጉድጓድ እየተቆፈረ ውሃው እንዳይሄድ በመገደብ ለመጠመቂያ ወይም ለጥር 11 ዝግጁ የሚያደርጉበት ዕለት ነው። በተጨማሪ በአቅራቢያ የሚገኙት ቤተ ክርስቲያናት ተሰብስበው ከዚሁ ከተቆፈረው ገንዳ ወይም ከተገደበው ጅረት አጠገብ ባለው ዳስ ወይም ድንኳን ታቦቶቻቸውን ያሳድራሉ። ሊቃውንቱም በዚያው እግዚአብሔርን በማህሌት ሲያመሰግኑት ያድራሉ። በበዓለ ጥምቀቱ የታቦታቱ ወደ ወንዝ መውረድ መድኃኔ ዓለም ክርስቶስ በዕደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ በዋዜማው የመሄድ ምሳሌ ነው። ታቦቱ የጌታችን ምሳሌ ሲሆን ካህናቱ የመጥምቁ ዮሐንስ ምሳሌ ናቸው። መዘምራኑና ሕዝቡ ደግሞ ዮሐንስ ያጠመቃቸው ሕዝቦች ምሳሌዎች ናቸው። የዛሬው መርሃ ግብራችን ይህን ይመስል ነበር። እግዚአብሔር አምላክ የሳምንት ሰው ይበለን። መልካም በዓል።